አንተ አትንከኝ አልወጣም ከዛ እሱ እንዳታቀበት መድኃኒት ምናምን እያደረገ ሲጫት ምናምን እያለኝ ነበር። ምን አይነት ነገር የምትወራው አንተ ባለጌ ነህ እንዴ? ከዛ እያለ አንድ ቀን አብረው ተኝተው ምናምን አየዋቸው እና ባየው ሰዓት በጣም ነው የደነገጥኩት። ልጅሽን ዞር ብለሽ አልጠይቅሻትም አላወራሻትም? አንተ ስለዚህ እኮ የምታወራ አዎ ስለ ልጅ ነው እያወራ ያለሁት። ይሄ የሆነ የሜንታል ነገር ነው ይመስላችሁና ጊዜ ካልመስጠት ነው ብለውኝ እኔ ራሱ ብዙ ነገሮችን ገባ አድርጌ ወደ ልጅ ትኩረት እየሰጠሁኝ አስሯት ብዙ ነገር ሲያስደርግ ነበር። አንተ ስርዓት አድርጌ የሱትራ እየበጠበጥክ ነው ያለው ሰውዬው። እዮብ አሁን በቃ ማለት ደህና አይደለችም ያለችበት ሁኔታ መድኃኒቱ በጣም ተጽዕኖ ስላሳደረባት ጥሩ ነገር ላይ አይደለችም ያለችው። ማለት ሊገለኝም ይችላል ብዙ ነገር ሊያደርገኝ ይችላል። ግን ቢያንስ እኔ እንዲገለኝ እንኳን ልጄን እንትን ማድረግ ስለመፈለግ ብቻ ነው ይሄን ነገር እየተናገርኩ ያለሁት። ራሴን ምትላለች እንደ ድሮ ነው ፈጣን ልትሆንልኝ አልቻለችም። ሐኪም ቤትም ስወስዳት የሚያዩባት ነገር የለም ማለት ደግሞ ከሷ ጋርም ሼር አለን እኩል የምንካፈለው ሱቅ አለን። ይተነኩሰኛል ብዙ ነገር እንትን ይለኛል ሊገለኝም ሊፈልግ ሞክሮ ነበርና የሷ ታላቅ እህታለች ልክ እንደሚስት እንደዚህ አይነት ሰው አይደለም ለእኔ ቀርና ለሷም ያልተመለሰ ሰው ነው ለገዛ ሚስቱ ማለት ነው። አላስፈለገችም የሚለው ምክንያት ያላስፈለገችበትን ምክንያት አልነገርካትም። ድንገት ነው ከቤት የሚያባረርካት በዛ ምክንያት ነው። እና እኔ መቀጣት ያለብኝን ነገር እኔን ቀጡኝ ችግር የለውም ግን ልጅቷን ብቻ እንድታድኑልኝ ነው ፈልገው። ከባድ ነው የልጅን ስቃይ ትልቅ ልጅ ናት። ህፃን እንኳን ብትሆን ቃላት ማውጣት አቅቷት ነው ልትል ትችላለህ ግን ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ ዛሬ ደግሞ አንድ እህታችን በጣም ሲያሳስባት ሲያስጨንቃት የነበረ ጉዳይ እንዳለ በተደጋጋሚ ስልክም እየደወለች እንዲሁም ቴክስት እያደረገች በጣም ችግር ውስጥም እንዳለች በተደጋጋሚ ስትነግረኝ ነበረ። ያው የተወሰኑትን ነገሮች በስልክ ከሷ ጋር ለማውራት ሞክሬያለሁ። ከዛ በኋላ ግን ያሉትን ነገሮች እውነታውን መረዳትም ስለፈለኩ እሷን በአካልም ማውራት ስላለብኝ እንዲሁም ደግሞ ካሜራዬን አብርቼ ካሜራ ፊት ከሷ ጋር መነጋገር ስላለብኝ እሷ ያለችበት አካባቢ ድረስ ተገኝቻለሁ። ዛሬ እንግዲህ እየተንቀሳቀስኩ ያለሁት ያው መረጃ ለመሰብሰብም ስለሆነ ብዙም የቲም አባላቶችን ይዤ አልወጣሁም። ካሜራማኔና 2-3 ሆነን ነው የወጣነው። እንግዲህ እቺ ልጅ ምንድን ያጋጠማት ምንድን የተፈጠረው የሚለው ነገር እንግዲህ አካባቢውን ከቃኘም በኋላ እሷን ለማዋራት እዚህ ቁጭ ብያለሁ። በመጀመሪያ እህቴ እኛን አክብረሽ እኛን ፈልገሽ እኛ ጋር መፍትሄ ያገኛለሁ ብለሽ ስለመጣሽ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅን ጀምርና አንቺ ማን ልበል? ስሜ ካሰች ይባላል። እሺ ካሰች፣ ያው በጣም አሳስቦሽ አስጨንቆሽ እኛ ጋር ልትመጪበት የቻልሽው ጉዳይ እንዳለ ነው የነገርሽኝ የነበረው። በስልክ የሚያወራናቸው ነገሮች አሉ። ያው እኔም ቤተሰቦቼ ማወቅ ያለብን ብዙ ነገሮች አሉ። አንቺ በስልክ የነገርሽኝ ነገሮች እንደዚህ ዲቴል ማውራትም ስላልቻለም በስልክ አንቺም ደግሞ ፈታ ብለሽ ግልጽ ሆነሽ ሁሉን ነገር እንድነግሪኝ ነው እዚህ ድረስ የሚመጣውትና እስኪ ወደዛ ከመግባታችን በፊት ካሰች ማነች የሚለው ነገር እስኪ አስተዋውቂኝ። ያው ስሜ ካሰች ይባላል እና ከዚህ በፊት የቤት ሰራተኛ ነበርኩኝና አንድ ቤት ውስጥ ተቀጥሬ እየሰራው ነበር። አሁን ግን ከዛ ከወጣው 3 ወር ሆኖኛል እና ስራ ለመስራትም ትንሽ ከባድ ሁኔታ ውስጥ ነው ያለሁት። ነፍሰ ጡር ስለሆንኩኝ አሁን ላይ እየሰራው አይደለም፣ ቤት ውስጥ ነው የምቀመጠው። ማለት ነፍሰ ጡር ነኝ ስትይ ምን ያህል ጊዜ ሆነሽ? 4 ወር። 4 ወር? አዎ 4 ወር። ኦኬ። ባለቤትሽ አብሮሽ ነው ያለው? አይ ባለቤቴ ሳይሆን አሰሪ ነበር እንደዛ እንትን ያለኝ እንዳጋጣሚ የተፈጠረ ነገር ነው። ማለት ከአሰሪሽ ጋር ግንኙነት ነበረሽ? አዎ ፈልጌ ሳይሆን በግዴታ የሆነ ነገር ነው። አልገባኝም። እስኪ ካሰሽ ግልጽ አድርገሽ ንገሪኝ ያሉትን ነገሮች። ያው እንደነገርኩ መጀመሪያ የቤት ሰራተኛ ነበርኩኝ ብዬክ ነበርና እዛ ተቀጥሬ ስሰራ የአሰሪ ባል በጣም ማለት ብዙ ነገር በብዙ ዙሪያ ያስቸግረኝ ነበረ። የሆነ ጊዜ ላይ በቃ ያልሆነ ነገር ተፈጠረና አረገዝኩ። ማለት ይሄ ነገር የተፈጠረው በአንቺ ፈቃደኝነት ነው ወይስ በአስገዳጅ ሁኔታ ነው? አስገድዶኝ ምናምን ሳይሆን በደካማ ጎኔ ገብቶ ነው እንደዚህ የተፈጠረው። ማለት ምን አድርገው? ለምሳሌ በቃ ማለት ሳልፈልግ ከዚህ በፊትም ብዙ ነገር ያደርግ ነበረ፣ በእኔ ብቻ ሳይሆን በገዛ ሚስቱ ላይ ሌላ ነገር ያደርግ ነበረ እና ብዙ ጊዜ ይዤው ነበር። ማለት አልገባኝም። ካሰችልሽ እኛ ጋር እስከመጣሽ ድረስ ሁሉን ነገር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ።
ምንድነው በገዛ ሚስቱ ላይ የሚያደርገው ይሄ ሰውዬ? ማለት በሚስቱ ላይ እያደረገ ነው ያልኩ ማለት እሷ እህት አላት እና ብዙ ጊዜ ትመላለሳለች፣ የእሷ እህት ማለት ነው። እና እዛ ስትመላለስ ምናምን ብዙ ጊዜ የማየው ነገር ምናምን ደስ አይልም ነበር ከሱ ጋር ያላቸው ግንኙነት ማለት ነው። አንዳንዴ በቃ የሆነ የሚያደርጉት ነገር ምናምን ትንሽ ይከብዳል። ማለት ይከብዳል። እስቲ ምንድነው የሚፈጠረው? ምንድነው ያለው ነገር? በቃ ማለት የሆነ ከዘመድነት ውጪ የሆነ ነገር አለ አይደል? እንደ ትንኮሳ ምናምን ነገር ወደ ሌላ ነገር የሚወስድ ነገር፣ እንደዛ አይነት ነገር ብዙ ጊዜ ሲያደርጉ አያቸዋለሁ። እና ይሄን ያክል እኔ ያደርጋሉ ብዬ እኔ አስቤም እንትን ብዬ አላውቅም ነበረ፣ እንደዛ ስለማላስበው እሱን ማለት ነው። ከዛ የሆነ ጊዜ እያለ ነገሩ እየከረረ መጣ። አሰሬ ደግሞ የሱ ሚስት ማለት ነው። አሰሬ ደግሞ ነጋዴ ስለሆነች ብዙ ጊዜ እዚህ ሀገር ምናምን አትቆይም ማለት ፊልድ ትወጣለች፣ በየሀገሩ ምናምን ትሄዳለች። እና ብዙ ጊዜ እሷ ስለማትኖርም ምናምን እሷ እየመጣች እዛ ጋር ከሱ ጋር የምትሆነው ሁኔታ ምናምን ደስ አይልም። ከዛ እያለ አንድ ቀን አብረው ተኝተው ምናምን አየዋቸው እና ባየው ሰዓት በጣም ነው የደነገጥኩት። ይህን ያክል ይሆናል ብዬ እኔ ስላልገመትኩኝ ማለት ነው። እና እንደዚህ አይነት ሰው አይደለም ለእኔ ቀርና ለእሷም ያልተመለሰ ሰው ነው፣ ለገዛ ሚስቱ ማለት ነው። ከዛ እያለ ነው ወደ እኔ እንትን ያለው። ይቅርታ ወደኋላ መለስ ላድርግሽ እና አንቺ ምን ያህል ጊዜ ሆንሻል እነሱ ቤት መስራት ከጀመርሽ እና ምን ያህል ጊዜ ስቆየሽ? በጣም ብዙ ጊዜ ሆኖኛል። ብዙ ጊዜ ማለት ምን ያህል አመት? 6 ዓመት ሆኖኛል እዛ ቤት እንትን ካልኩኝ ከገባሁኝ። ስለዚህ ይሄን ሁሉ አመት እንደዚህ አይነት ነገሮች ሲደረጉ ነበሩ ወይስ አሁን በቅርብ ጊዜ ነው እንደዚህ አይነት ነገር የጀመረው? ኧረ በቃ ያን ሁሉ ጊዜ 6 ዓመት ሙሉ እንደዚህ አይነት ነገር ሲፈጠር ነበር። ታዲያ ያን ሁሉ ጊዜ ወይ ለባለቤትየው ወይ መናገር ወይ ደግሞ ይህንን ነገር ማሳወቅ ባለብሽ ልክ ለማሳወቅ ያልፈለግሽበት ነገር ምንድን ነበረ? ምክንያትሽ ምን ነበረ? ማለት እኔ አሁን እንደዚህ ነው ብዬ ለመናገር በጣም ይከብደኛል። ምክንያቱም እዛ ጋር አንደኛ እኔንም እንደዛ አድርጎኛል ለነገርኩ ማለት ነው። ነፍሰ ጡር ነኝ። በልጄ ላይ ደግሞ ሌላ ነገር እንዳይፈጠር ብዬ ያንን በመፍራት ብዙ ነገር እንትን ብያለሁ፣ ሸፍኜ አልፌዋለሁ። እና የሆነ ጊዜም የገዛ ልጁ ላይ ራሱ ሌላ እርምጃ እስከመውሰድ ደረጃ ደርሷል። ማለት አልገባኝም። ምን አይነት እርምጃ ማለት? ከገዛ ልጁ ጋር እንደዚህ አይነት ነገር ያደርግ ነበር? አይ እንደዛ ሳይሆን የገዛ ልጁ ይዘው ነበረ ከአክስቷ ጋር ግንኙነት ሲያደርግ ማለት ነው። ከዛ እሱን እንዳታቀበት መድኃኒት ምናምን እያደረገ ስጫት ምናምን እያለኝ ነበር። አልገባኝም። ማለት ያን ነገር እንድትረሳው የመድኃኒት ይሰጣት ነበረ። ምን አይነት መድኃኒቶች ነበር? በምግብ ውስጥ እየተደረገ። አንቺ ነበርሽ የምታዘጋጁ መድኃኒቶቹ ምግቦቹን? እሱ ነበረ የሚሰጠኝ፣ መድኃኒቱን ይሰጠኛል። ከዛ እኔ በምግብ አድርጌ እሰጣታለሁ። ካሰች እየሰራሽ የነበረው ነገር ወንጀል ነው ታውቂያለሽ አይደል? አውቃለሁ እኮ ማለት ወንጀል እየሰራው እንዳለው እኮ አውቃለሁ። ግን እያስፈራራኝ ነበረ ማለት ይተነኩሰኛል፣ ብዙ ነገር እንትን ይለኛል፣ ሊገለኝም ሊፈልግ ሞክሮ ነበር። እና ያንን በመፍራት ነው እንትን ያልኩት። እና ይሄን ነገር የሆነ ነገር እንድታደርጉልኝ ነው ወደ እናንተም የመጣሁት። ልጅ ካሰች ሲጀምር አንቺ አሁን ባለሽበት ሁኔታ እርጉዝም ስለሆንሽ እንደዚህ አይነት ነገርም ይደርስብኛል ብለሽ ጥቆማም ስለሰጠሽን እየሰራሽ ከነበረ ወንጀል ተጠያቂ ማትሆኝበት ምንም ምክንያት የለም። አንደኛ ወንጀለኛ ነሽ። እየሰራሽ የነበረው ነገር ወንጀል ነው። በትክክል ይሄ ነገር ተደርጎ ከነበረ እስኪ ልጅቷ ምን ያህል አመቷ ነው? ስንት አመቷ ነው? 13 አመቷ ነው። 13 አመት እኮ። አሁን ያለችበት የጤና ሁኔታ ምን ይመስላል? አሁን በቃ ማለት ደህና አይደለችም። ያለችበት ሁኔታ መድኃኒቱ በጣም ተጽዕኖ ስላሳደረባት ጥሩ ነገር ላይ አይደለችም ያለችው። አንቺ ይህንን ነገር ለኛ ለመንገር ፈለግሽ? አሁን ላይ ይህን ሁሉ አመት ችለሽ ይዘሽው ነበርሽ እና አሁን ለምን ለመናገር ፈለግሽ? በቃ ለልጄ ስል ማለት ሆዴ ውስጥ ስላለው ህፃን ስል ነው ይህ ሁላ ነገር መናገር የፈለግኩት። ማለት ሊገለኝም ይችላል፣ ብዙ ነገር ሊያደርገኝ ይችላል። ግን ቢያንስ እኔ እንዲገለኝ እንኳን ልጄን እንትን ማድረግ ስለመፈለግ ብቻ ነው ይህን ነገር እየተናገርኩ ያለሁት። ከስራ የተባረርሽም ለዚህ ነው? አዎ በዚህ ምክንያት ነው። ካሰች በጣም የሚከብድ ነገር ነው እየነገርሽኝ ያለሽው። ይሄ ማን ነበር ያልሽኝ ስሙን? እሱ እዮብ ነው ስሙ። እሺ የባለቤቱ ስም? ማርታ ነው ስሟ። ማለት አሁን እየነገርሽኝ ያለሽው እንዳለ እንጃ ግራ እያጋባኝ ያለው ውድ ቤተሰቦች፣ እያወራች ያለችው ነገር እንግዲህ እየተረዳችኋት ከሆነ እኔ በምረዳው ልክ ይሄ ኢዮብ የተባለ ግለሰብ እንግዲህ ከሚስቱ እህት ጋር ግንኙነት አለው።
ከዛ በኋላ ደግሞ እዚህ ጋር ሰራተኛዋን የሚያስጨንቅ ነበር። ከሰራተኛዋ ጋርም ግንኙነት አለው። ሰራተኛዋን አስረግዟል። እዛ የሚስት ጉት ጋር ምንድን ነው ማለት የሚስት እህት ከሆነች እሷ ራሱ ማለት ነው እንደዚህ አይነት ቆሻሻ ተግባር ውስጥ ለምንድን ነው መግባት የፈለገችው? ምን አድርጎ ነው? ምናልባት የሚያስገድዳት ነገር ይኖር ሊሆን እሷ ነው። እኔ እንጃ። ስለሱ ምን የማውቀው ነገር የለም። እስኪ ቤት ውስጥ የምታያቸው የነበሩት የእነሱ ግንኙነት ምንድን ነበሩ? ማለት እሷ ደስተኛ ነች ከሱ ጋር እንደዛ ስትሆን ብዙ ጊዜ ሳያት ደስተኛ ሆና ነው። አብረው ሲጫወቱ ሲሳሳቁ ብዙ ነገር ሲያደርጉ ማየው። ቢያስገድዳት ኖሮ እንደዛ ትሆናለች ብዬ አላስብም። እህትየው ይሄን ታውቃለች ማለት ነው? ኧረ አታውቅም ማለት እንዳታውቅም ነው እኮ እኔን እዚህ ጋር እንደዚህ እያደረገ ያለው እያስፈራራኝ ያለው በዛ ምክንያት ነው። ምክንያቱም እሷ ነች የምታስተዳድረው፣ እሷ ነች የምትሰራው፣ እሱ ምንም አይሰራም፣ ቤት ውስጥ ነው የሚውለው። አንቺ ግን እንዴት ልጅየው ይሄን ነገር እንዳየች እና እንዳወቀች በምን አወቅሽ? ነግራኝ ነው እሷ ራሷ? አዎ ራሷ ነግራኝ ነው። እሺ እንትናስ ዮብስ ይሄን ነገር አይቶ ነበር? እንዳየችው ያውቃል? አዎ አይቶ ነበር። ለዛ ነው እንደዛ ያደረገው። መድኃኒት አድርገው የሰጣትም በዛ ምክንያት ነው። ምን ያህል ጊዜ ሆነ ይሄን መድኃኒት መስጠት ከጀመራችሁ ለሷ? 1 ዓመት ይሆነዋል። 1 ዓመት? አዎ። ስለዚህ ለ1 ዓመት ሙሉ የተለያዩ የሚያደነዝዙ መድኃኒቶች ሲሰጧት ነበሩ? አዎ ይሰጧት ነበር። አሁን በምን መልኩ እንድረዳሽ ነው የምትፈልጊው ታዲያ? ማለት በቃ ቢያንስ አንተ ለሚዲያውም ቅርብ ነህ እና ወደ ህግ እንድታቀርብልኝና ያንን ነው የምፈልገው። ወደ ህግ እንዲቀርብ? አዎ ልጅቷ በጣም ከባድ ሁኔታ ውስጥ ነው ያለችው። በጣም የምታሳዝን ልጅ ነች። ሲጀምር መጀመሪያ አንቺ ራስሽ ራስ ወዳድ ነሽ። ለራስሽ ብለሽ እንግዲህ የአንዲት ምንም የማታውቅ ልጅን ህይወት ስታበላሽ ነው የቆየሽው። በመጀመሪያ ደረጃ ይኸውልሽ ከይቅርታ ጋር አንቺም ወንጀለኛ ነሽ። ከአሁን ሰዓት ጀምሮ ያው አንቺንም ለህግ አሳልፈሽ የሚሰጥሽ ይሆናል። አሁን ባወራሽው ነገር ያው በካሜራ ማስረጃ ይዣለሁ። እየተናገርሽ የነበርሽው አንቺ ተባባሪ ሆነሽ ለራስሽ ህይወት ብለሽ ለራስሽ እንጀራ ብለሽ ማለት ሌላ ቤትም ገብተሽ መስራት ትችላለሽ እኮ አይደል? ወጥተሽ መሄድም ትችላለሽ። ቤተሰብም ክፍለ ሀገር ሊኖርሽ ይችላል ላይኖርሽም ይችላል። ግን ለአንድ ለራስሽ ብለሽ ለራስሽ እንትን ብለሽ እዚህ ጋር ልጅ ስትበዲ ነበረ፣ ስታደነዝሽ ነበረ፣ ሰሪ ነበረ። ከባድ ወንጀል። እኔ እኮ ስላልፈለኩ ማለት በቃ ግዴታ ስለሆነብኝ ነው። እያስፈራራኝ ነበረ። በህይወቴ ሊመጣ ነበረ ሰውዬው። ያን ነው እንጂ ሌላ ነገር የሰራሽ የነበረው ወንጀል በጣም ከባድ ወንጀል ነው። ይሄን ራስሽ ነሽ ራስሽ ላይ ምስክር ሆነሽ ማስረጃ እየሰጠሽኝ ያለሽ። ይሄን ነገር ይኸውልሽ የህግ አካላት በሚጠይቁሽ ልክ ይጠይቁሻል። ምናልባት ግን እኔ ማወቅ ያለብኝ መረጃ ካለ ንገሪኝ፣ ቤት ውስጥ ስላሉት ነገሮች እንዳለ። ማለት እኔ እኮ አውቃለሁ ወንጀለኛ እንደሆንኩኝ አውቃለሁ። ግን በቃ እዛ ጋር አንደኛ እያስፈራራኝ ነው ያለው፣ በዛ ምክንያት ነው። እና እኔ መቀጣት ያለብኝን ነገር እኔን ቅጡኝ፣ ችግር የለውም። ግን ልጅቷን ብቻ እንድታድኑልኝ ነው የምፈልገው፣ ሌላ ምንም አይደለም። ልጅቷን በምን አይነት ሁኔታ ላይ ነው የምትገኘው? በጣም ከባድ ሁኔታ ላይ ነው ያለችው። በጣም ያሳዝናል። እየነገርሽኝ ያለሽው ነገር ግራ የሚያጋባም የተሳሰበም ነገር አለው። ለማንኛውም እኔ ማጣራትና መታደግ ባለብኝ እዚች ልጅ ላይ ለመድረስ የምችለውን ያሉ አረጋለሁ። ለማንኛውም ግን አንቺ ከአሁን ሰዓት ጀምሮ ያው በህግ ቁጥጥር ስር ነው የምትሆኚው። ተነሽ። እንግዲህ ውድ ቤተሰቦቼ ካሰች የሰጠችኝ ጥቆማ በጣም የሚያናድም የሚያበሳጭም የሚያስቆጭም ነገር አለው። ብዙ ማለት በዚህ ያህል ደረጃ የሰው ልጅ ራስ ወዳድ መሆኑ በጣም ያናድዳልም ያሳዝናል። ለገዛ ህይወቷ ስትል ያው የአንዲት ልጅ ነፍስ እንደዚህ ስትሰቃይ ቁጭ ብላ እያየች ነበር የነበረች። አሁን ምናልባት እሷ ነፍሰ ጡር ስለሆነችና ነገ ከነገ ወዲያ ልጅ ስለሚኖራት የእናትነት ስሜት ስለተሰማት ለልጅቷ ማዘን የጀመረችው። ይሄ ደግሞ ማለት ነው ከወንጀልም በላይ ከባድ ወንጀል ነው። እንዴት አድርጌ እዚህ ቤት ገብቼ መረጃ ማጣራት እንዳለብኝ ያው ከቲሜ ጋር የምነጋገር ይሆናል። ግን መረጃዎቹን ለመሰብሰብ መግባት ያለብኝ አይሆፕ የሚመስለኝ የሆነ እንደተለመደው የቤተሰብ ታሪኮች ምናምን ለማጣራት ነው የመጣሁት በሚለው ገብቼ መረጃዎችን ለማጣራት እሞክራለሁ። ካሰችን ግን ከአሁኗ ደቂቃ ጀምሮ ለህግ አሳልፍ የምትሰጣት ይሆናል። ያው የሰራው ነፍሰ ጡርም ብትሆን የሰራችው ነገር በህግ ተጠያቂ የሚያደርጋት ነው። ስለዚህ እሷንም ለህግ አካላት አሳልፍ የምሰጥ ይሆናል። አሁን እስኪ እንግዲህ ከካሰች አንዳንድ መረጃዎች ከተቀበልኩ በኋላ እነዚህ ግለሰቦች ቤት ሄጄ ነገሮችን ለማጣራት ጥረት አደርጋለሁ። እናንተም ደግሞ በጸሎታችሁ እንድታግዙኝ እፈልጋለሁ። ከዛ ውጪ ይህን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉኝ እንድታበረታቱኝ እፈልጋለሁ። ከዛ ውጪ ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ።
እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን እንድትቆዩ ጋበዝኳችሁ። መልካም ቆይታ። ሰላም ውድ ቤተሰቦቼ፣ እንግዲህ ዛሬ ደግሞ እንደተለመደው የጥንዶችን ታሪክ የምናቀርብበት ይሄ ፕሮግራማችን ነው። እንግዲህ ዛሬም ደግሞ 2 ጥንዶችን ይዤ መጥቻለሁ። ከጥንዶቹ ጋር የሚኖረኝን ቆይታ እንድትከታተሉኝ ከወዲሁ ጋበዝኳችሁ። በመጀመሪያ ያው ለኢንተርቪው ፈቃደኛ ስለሆናችሁልኝና ቤታችሁ ገብቼ ካሜራ እንዳበራ ስለፈቀዳችሁልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና ከዛ በኋላ ያው የተወሰኑ ጥያቄዎችን እንተዋወቃለን። ወንድሜ አንተም ማን ልበል? እየው እባላለሁ። እሺ እህቴስ? ወይዘሮ ማርታ። ወይዘሮ ማርታ። ኦኬ። እናንተ ያው እንደተነገረኝ እዚህ አካባቢም ለመጠየቅ ሞክሬ ነበርና በትዳር ረጅም ዓመት እንደቆያችሁ እና ደስ የሚል የሚያስቀና ትዳር እንዳላችሁ ተነግሮኛልና እስኪ ከትውውቅ ዘመናችሁን ጀምርና እንጨዋወት። እስኪ ትውውቃችሁ ምን ይመስላል? ያው እንግዲህ ትዳር የፈጠረ ነው የሚባለው። ባለቤትና እኔ የተዋወቅነው ታክሲ ላይ ነው የተዋወቅነው። እዛ ያው ስልክ ምናምን ተቀያየርን። ያው ከአንዱ ታክሲ ነው ስንመጣ ከአጠገቤ ነበረች፣ ሂሳብ ከፈልኩላት። ለምን ምናምን አለችኝ። አለ ችግር የለም ምናምን አልኩ። ከዛ ያው ረዥም መንገድ ነበር የነበረው። ስልክ ተቀያየርን። ብዙ ጊዜ አወራን፣ ስልክ አወራን። እግዚአብሔር የፈቀደው ሆኖ ተገናኘን። ያው ሁለታችንም ትዳር ፈላጊ ነበር መሰለኝ፣ ፈጣሪ ነው ይሄ ነው ቢሆን ይሄ ምናምን ተባባልን። በቃ ብዙም አልቆየንም በጓደኝነት እና ትዳር ውስጥ ገባን። በፍቅርስ ምን ያህል ጊዜ ቆይታችኋል? ፍቅር ብዙም አልቆየንም፣ ቢያንስ ወራቶችን ነው የቆየ ነው። ከዛ ሁለታችንም የትዳር ፍላጎት ስለነበረ ገፋፋንና ወደ ትዳር አሳደግ ነው ግንኙነታችን። በጣም ደስ ይላል። እስኪ ስለ እድገትና ውልደታችሁ ትንሽ አጫውቱኝ። አንተ የት አካባቢ ነው የተወለድከው? እኔ የተወለድኩት መቱ ከክፍለ ሀገር ለስራ መጣሁ። ከዛ ያው ስራ በተማርኩበትም አይደለም ስራ አላገኘሁም። ያገኘሁት ስራ የምሰራው እሷ ያው ትንሽ ትንቀሳቀሳለች፣ ጎበዝ ነች። ያው እሷ ነው ይዛ የምንኖር። እሷ እኔ ብዙም ስራ የለኝም ማለት አጥጋቢ ስራ የለም ለቤት የሚሆን በሷ። እሷ አሪፍ ትንቀሳቀሳለች፣ ጎበዝ ሴት ነች፣ ጠንካራ ነች። ባለቤትም በዚህ ልክ ማወደስ ራሱ በጣም የሚገርም ነው። እስኪ ማርታ ወደ አንቺ ልምጣና አንቺ ሴት አካባቢ ነው የተወለድሽው? እድገትሽ ምን ይመስላል? እኔ እዚሁ አዲስ አበባ ነው ተወልጄ ያደግኩት እና የንግድ ሰዎች ናቸው ቤተሰቦቼ እና ያው ንግዱንም ከነሱ ነው እንትን ያልኩት ተቀብዬ። ያው አለ አይደለ እያየህ ያደግከውን ነገር ላይ አይደለ ከነሱ ስር ተቀበልኳቸው እና እኔ ሞር ጨምሬው እንቀሳቀሳለሁ ንግዱ ላይ። እሱ እንዳለው ያው ተረዳርተን ያው እሱ በቃ ብዙ ክሬዲቱን ለኔ ሰጠኝ እንጂ አብረን ነው ተጋግዘን ነው የምንኖረው። በጣም ደስ ይላል። እስኪ ከቤተሰቦችሽ ጋር ያሉት ነገሮች ምን ይመስላል? ምን ያህል እህትና ወንድም አለሽ? አንድ እህት፣ ታላቅ እህት አለችኝ፣ ታናሽ ወንድም አለኝ እና ታላቂ እንደውም በጣም ቤስት ነን። እኔ እንዳልኩ እንቀሳቀሳለሁ፣ ከውጭ ዕቃ ምናምን ማመጣቸዋለሁ። እነሱን ላስመጣ ሲሄድ ማማን የምጠብቅልኝ እሷ ናት። ቤት ውስጥ የምትኖሩት ሁለታችሁ ከዛ በኋላ አንድ ልጃችሁ ብቻ ነው? አዎ። እኔ ደግሞ ወጣ ስል ሰራተኛ ምን አለችን፣ ይቅርታ ሰራተኛ አልኩኝ፣ አጋዥ አለችን። እንደገና አክስቷ እየመጣች እህቴ እንዳልኩ ታላቅ እህቴ ትቆጣጠራለች ቤቱን። ሱቅም እየሄደች አንዳንድ ነገሮችን ቼክ እንድታደርግልኝ ልካታለሁ። ያው ከሱ በተጨማሪ ማለት ስራ ነው። ኢዮብስ በምን አይነት ሁኔታ ነው ቤት ውስጥ የምትረዳቸው? ማለት እሷም ብዙ ነገሮችን ቢዝነሶችን ራን ለማድረግ ወደ ውጭ እንደምትወጣ ነው እየነገረችኝ ያለችው እና እዚህ ያሉትን ነገሮች ሃንድል ከማድረግ አንጻር አንተ የምታደርጋቸው ነገሮች ምንድን ናቸው? ያው ስለ የተከበረች ሚስቴ ቤተሰቦቿ የተከበሩ ናቸው፣ ጥሩ ናቸው። የሆነ አንተ የሚያጋጥምህ ነገር አለ ስለ የሆነ ትዳር የፈጣሪ ነው ይባላል። ቤተሰቦቿ በጣም መልካም ናቸው። ሚስቴ ኖሮችም አልኖሮችም የእሷ ታላቅ እህት አለች። ልክ እንደ ሚስቴ ነው የምትንከባከበኝ። ልጄንም አለን የምትሰራም ልጅ አለች፣ ግን ሞሩ በቃ እሷ ናት መታ ምን አለ ምናምን ብላ በበዓል ሲሆንም እሷ የምታደርገው ነገር የምታደርገው። አረ የበለጠ የተባረከች ሴት ፈጣሪ ጨምሮ ይባርካት። ልጄንም ተንከባክባ
ገላ ማጥፋት ትምህርት ቤት ስትሄድም ትምህርት ቤት ወስዳ ድርሳ ምናምን ያው እኔ ያው ይቀመጣሉ ወጣ እምላለሁ ምናምን ስመጣ ደስ ብሎኝ ነው በቃ ባለቤቴ እንዳለች ነው የምቆጥረው። በቃ ቤቴን ባለቤቴ እንዳለች ነው። ምን ያህል ዓመት ሆናችሁ በትዳር ከተጣመራችሁ? 15 ዓመት ይሆናል። 15 ዓመት እንደዛ። አንድ ልጅ ብቻ ነው ያፈራችሁት በዚህ ዕድሜ ውስጥ? አዎ 15 ዓመት ሴት ልጅ አለች። በጣም ደስ ይላል። ትልቅ ልጅ አፍርታችኋል። ግን ብዙም ሳያችሁ ደግሞ በጣም ትልቅ የምትባሉም አይደላችሁም እና ያው ትዳሩም የተጀመረው በልጅነት ይመስለኛል አይደል? አዎ ልክ ነህ። ያው ትንሽ ቸኩል ነበረ እኔ እንዳልኩ ፈጥን ስለነበር ያው ትዳሩን ፈልጌው አብረህ ተጋግዘህ ማደጉ የተሻለ ነው። በቤተሰብስ ደረጃ ቅቡልነቱ እንዴት ነው ይሄ ትዳር? ያው ይቀበሉታል ማለት እህቴም በተለይ ትደግፈኛለች። በጣም ነው የምትደግፈኝ። በዚህ አጋጣሚ እንደውም እህቴ በጣም አመሰግናለሁ። በጣም ከጎኔ ምን ልበልህ እሱ እንዳለው ነው ማለት ማማ ራሱና ምናምን ጥያት ትሄድ ነበር 1 ዓመት 2 ዓመት የግድ ካልተንቀሳቀስክ መኖር አትችልም። ደግሞ ለስራ ስወጣ ምናምን ለሌላ ሰው እንደምሰጣት ሁላ በቃ እናቷ በላት በጣም ነው የሚቀራረቡት ምናምን በጣም ከጎን ያለች በጣም ደስ ይላል። በዛ አጋጣሚ መልክትሽን አስተላልፈሻል። ደስ ይላል በጣም። ወንድሜስ እሺ ወደ አንተ ልምጣ። አንተስ በምን አይነት የስራ ዘርፍ ላይ ነው ተሰማርተህ የምትገኘው? እኔ ስራ ያው አብዛኛው እንደወጣም አትፈልግም። አንዳንዴ እሷ ከውጭ የምታመጣው እቃ ያው ሹፌርም ስለሆንኩ ትደውልልኛለች፣ እቀበላታለሁ። የሚከፋፈል ከሆነ እንደዛና ዙሪያ ምናምን አካፍላታለሁ እቃዎች እንጂ ያው በራስ የምትንቀሳቀሰው ስራ የለህም? አዎ ያው እሷ ማኔጅመንት ስለምታደርገው እኔ ያው በእሷ ስር ነኝ። በእሷ ስር ነኝ ያለሁት ማለት ያው እንግዲህ አብረን እንደዛ ነው የሚባለው መሰለኝ። ደስ ይላል። እንዲህ ፋሚሊ ቢዝነሶች እኮ በጣም አዋጭም ናቸው። ከእንደገና ደግሞ ያው እንደ ራስም እያየህ ነገሮችን ስለምትል ስለምትሰራቸው በጣም ጥሩ ናቸው። እስኪ ቤት ውስጥ ከልጅ አያያዝ አንጻር እስኪ እንዴት ናችሁ? ማለት እሷ አሁን እንደየነገረችኝ እንዳለ በብዛት ቢዚ ነች፣ እየተንቀሳቀሰች ነው ያለችው እና አንተ ቤት ውስጥ ስለምትሆን እንዴት ነው ልጅህን የምትንከባከባት የምትይዛት? አብዛኛውን ልጅን ያው አለው ነው እንጂ ታላቅ እህቷ ነች የምትንከባከባት። ልጅን እሷ የምትንከባከባት ያው አንዳንዴ ትምህርት ቤት እሷም የሆነ ስርዓት ካላት እጄ እቀበላታለሁ እንጂ በቃ እሷ የምትፈልገው የምታደርግላት እሷ ነች። ያው ልክ እንደ እናቷ እኔም አንዳንዴ እፈራለሁ። በኋላ እናቴ ናት እንዳትል እያልኩኝ እስቃለሁ። አንዳንዴ ታረባታለሁ። እሷ ቆይታ ስለመጣ እንደውም ብዙም እንትን አትላትም። በቃ ማለት ናፍቆትም አለባት። ግን እሷ ጋር ትንሽ ተገንትን ብላ ወደ እዛች ነው የምትሄደው፣ ወደ አክስቷ ነው የምታደላ። በቃ ካልመጣች አባዬ ደውልልኝ ነው የምትል። በቃ እሷ ስትደውል ራሱ የሆነ ና ማሚ ማዘር አግኛት ምናምን ስላት ብዙም ማለቴ እንትንም አለች። በቃ ስልህ እንደተወለደች ነው እሷ ጠንካራ ስለሆነች ስራ ነው የምትፈልግ። ስራ ነው በቃ አሁን ወጣ ያው በወጥጡ ያደገች ማለት ይቻላል። ያው እሷ ስራ ስለምትወድ ለልጇ ያው ወሬኔ ጥላ ጠንካራ ሴት ነች እሷ። ወደዛ ነው እንትን ያደረገችው እና ልጅን ያው በሚገርም ሁኔታ ከግል ነው የምናስተምራት። ያው የሚጎለውን ነገር የሚግለውን ነገር እሷ ነው የምትነግረኝ እህቷ ማለት ነው። ስለዚህ ያው እንጃ እንግዲህ እንደ አባትነቴ ልጅን በስነ ምግባር ያው አሪፍ ነገሮችን ማለት እዚህ አካባቢ ያው የሚወራል ዝም ብሎ ህፃኖች ምን ይሉ በቃ እሷ የሆነ ማለት እኔ እንደዚህ እንዳታረጊ ልጅ እንደዚህ ነው እናትሽ እንደዚህ የምትሆነው ላንቺ ብላ ነው ምናምን ያልኩ በህፃናቷ ጀምሬ ስላደገች ብልጥ ነች፣ ጎበዝ ነች ልጅ። እግዚአብሔር እንግዲህ ጤናዋን ይስጣት። ምን ነው ማለት ተፈጠረ ነገር አለ? ከትንሽ ጊዜያቶች በኋላ የምታሳየው ነገር ልክ አይደለም ማለት አልገባኝም። ራሴን ምትላለች እንደ ድሮ ነው። ፈጣን ልትሆንልኝ አልቻለችም። ሐኪም ቤትም ስወስዳት የሚያዩባት ነገር የለም ማለት የውስጥ በሽታ ነገር አይታይባትም። ምናልባት ሜንታሊቲ ከሆነ አይዶን ነው እንጂ ልክ አይደለችም እንጂ ማለት ቅርታ በግልጽ ብትነግሩኝ ደስ ይለኛል። ምንድን ነው የተፈጠረው? ልጃችሁ ላይ ያያችሁት የጤና እክል ምንድን ነው? አይ ምንም የሆነ አንድ ትምህርት ቤት ይዤ ስመጣ አባዬ ራሴን አሞኛለች። በቃ እንደ ያው ራሷን እንደማት ፀሐይ ላይ ምናምን ሳውጣ አይቀርም እንደዛ ምንም
እንደዛ እንዳለች ነው ትንሽ ያው ትንሽ ፍዝዝ ማለት አለች እንጂ ችግር የለውም። ያው እናንተ እንደነገራችሁኝ በኢኮኖሚም አሪፍ ናችሁ። ምንም አይነት የግል ክሊኒክ ሆስፒታሎች ወስዶ ልጃችሁን ለማሳከም አታንሱም። እና እንዴት ነው ይሄን ነገር አልሞከራችሁም? ምናምን ትሪት ለማድረግ ሞክረናል። እዛም ስንሄድ እንዳልኩ ይሄ የሆነ የሜንታል ነገር ነው ይመስላቸው እና ጊዜ ካለመስጠት ነው ብለውኝ እኔ ራሱ ብዙ ነገሮችን ገባ አድርጌ ወደ ልጄ ትኩረት እየሰጠውኝ ነው። ትጨናነቃለች ነገር ነው የሚሉት፣ ጭንቀት አለባት ስለሚሉ ጭንቀትን ደግሞ ለማጥፋት ከጎን ከሰው ጎን ምናምን ሆነ ትሪት አድርጊያት ስላሉኝ ስራዬንም ከስራዬ ልጅ ታውቃለህ ልጅ ያለው ነው ስለ ልጅ የሚረዳው እና ከስራው በላይ ከሁሉም ካለኝ ነገር በላይ ልጄ ትበልጥብኛለች። ያው ማለት ልጃችሁ ትንሽ ከፍ ያለችም ስለሆነች የሚሰማትን ነገር በአግባቡ መግለጽ ትችላለች ብዬ ስለማሰብ ነው። ምናልባት እናንተ ስታዋሯት የሚያስጨንቃት የሚያሳስባት ነገር ካለ አልነገረቻችሁም? ምንም በቃ ልረዳት አልቻልኩም። ማለት ሌላ ጊዜ የሚያስፈልጋትን ነገር በግልጽ ነው የምትነግረኝ። ሁሉንም ነገር እኔ ምን እንደተፈጠረ ልረዳ አልቻልኩም። አታወራም፣ ግልጽ አይደለችም፣ ቁጥብ ናት፣ አትበላም፣ አትስቅም። የምትወደውን ነገር ሁላ ይዤላት ብመጣ ደስተኛ ልትሆን አልቻለችም። ይሄ ነገር ከሆነ ምን ያህል ጊዜው ነው? አመታት ሊሆን ነው፣ ወደ አመት እየሄደ ነው። 9 ወር ከምናምን ቀኗ ነው። ማለት የሆነ ምናልባት ትምህርት ቤት ላይ ምናምን ያጋጠማት ነገር ይኖረውን ቼክ ለማድረግ ሳልሞከራችሁ? አይ ትምህርት ቤት ላይ እንደዛ እንዳለችኝ እኔም አይዞሽ ምናምን ብዬ የሆነ ሰምቶ ማጣት ብዬ የሆነ ተኛች ምናምን። እዛ በነገታው ትምህርት ቤት የማይሄደችም እዛ ዝም ብዬ ተጠራጥሬ ሄጄ ትምህርት ቤት አግኝቼ ልጄን ምግቡ እንዴት ነው ምናምን ብዬ አረ ሰላም ነች ግን ትንሽ ፍዝዝ ብላ ነበር ምናምን። ሌላ ላይ የተፈጠረ ነገር የለም። አብረውት የሚቀመጡ ልጆች አግኝቼ ጠይቄያለሁ። አረ ኖርማል ነው ምን ያወራችሁ ነገር የለም። ግን ደብሯት ነበር ማለት ያው ራሴን እያለች እንዲህ ስትል ነበር ምናምን ሲሉ እኔም ቶሎ ብዬ ወደ ሐኪም ቤት እንዳልኳት ይሻላታል ምናምን በማለት እንጂ ትምህርት ቤት ምንም የተፈጠረ ነገር የለም። ሌላ እያስጨነቃት ያለስ የሚያሳስባት ነገር ምናልባት ሌሊት ላይ መቃዠት ምናምን ነገሮች የሉ አሉ ማለት ከሆነ ጊዜ በኋላ እንደዚህ አይነት ነገሮች እያየሁባት ነው። ማለት አብረን ነው ብቻዋን መተው ስለፈራሁኝ ከጎኗ ነው የምተኛው ምናምንና ያየሁት ነገር ደስ አይልም። ማለት ትቃዥብኛለች፣ ምን እንደምትል ልረዳት አልቻልኩም። ማለት በቃ አላ እናቱ ነህ ደግሞ በጣም ከባድ ነው። የልጅን ስቃይ ትልቅ ልጅ ናት፣ ህፃን እንኳን ብትሆን ቃላት ማውጣት አቅቷት ነው ልትል ትችላለህ። ግን ትልቅ ልጅ ሆና ማስረዳት ሲያቅታት ነገሩ የእኔም ጥፋት ነው። ከጎኗ አልነበርኩም ልጅነቷም ጀምሮ እና እሱ ነው መሰለኝ። ይቅርታ ማለት እኔ እንደዚህ ስሜታዊ እንድትሆኝ ምናምን ፈልጌ አይደለም እናት። ያው ያሉትን ነገሮች ለመረዳት ስለፈለግኩ ነው። ከመጣሁበት ዓላማ ጋር የሚገናኝ ስለሆነ ያሉትን ሀቆች ከእናንተ ለመረዳት ስለፈለግኩኝ ነው ይሄን ያልኩት። እስኪ ወንድሜ ወደ አንተ ልምጣና ከእሷ እህት ጋር ብዙ ቅርብ እንዳለ አሪፍ ግንኙነት እንዳለ እየነገርከን ነበረ። ማለት እስኪ በአንተና በእሷ እህት መካከል ግንኙነት እንዳለና እዚህ ቤት ውስጥ በታ ብዙ ነገር እንደምታግዝ እየነገርከኝ ነበረ። እስኪ የአንተና የእሷ ግንኙነት ምን ይመስላል? አዎ ቅድም እንዳወራው የቤቴ አድማቂ የልጄ ጠባቂ እሷ ነች። ቅድም ነገር ያለው ታላቅም የታላቅም ታላቅ በጣም የተባረከች ፈጣሪ ጨምሮ የባርካት እንጂ የተቀደሰች ልጅ ነች። ባለቤቴ አሁን ቅድም እኮ እንደልድገመው እንጂ ባለቤቴ ብትኖርም ባትኖርም በቃ ባለቤቴ እንዳለች ነው የምቆጥረው። በጣም ጥሩ ልጅ ነች። ማነው በአሁኑ ታይም ካልሳ ወጥቶ የሚያጥብልህ የሚያጸዳልህ ካልስ? ቤቴ ሁሌም ደምቆ ነው። ሞር ደግሞ ሚስቴ ባለቤቴ ስትመጣ ቤቱ እንደምታየው በቃ ፏ ብሎ አምሮበት ደስ ብሎ የምተኛው ደስ ብሎ የምበላው። እሷ ምንድን ነው የምትሰራው? እሷ የሆነ ከእሷ ጋር የሆነች ትንሽ ሱቅ አለቻት። ምን ከሱቁን ዘግታ ነው እዚህ መታ የምትሰራ ቤት ልጅን ማለት የራሷ ህይወት የላትም። ትዳር ታላቅሽ እንደሆነች ነው የነገርሽኝ እና እሷም ደግሞ የራሷ ህይወት ይኖራታል። እስካሁን እንኳን በራሷ ማለት የራሷ የሆነ ምክንያት ይኖራታል። የምናውቀው ነገር ግልጽ የሆነ ነገር የለም። ትልቅም ስለሆነ
ያው ትልቅም ስለሆነ ያው ማለት ያው እንቅስቃሴ ሳንቻውን ለምሳሌ በቤተሰብ ቢዝነስ ባየሽው ነገር ነው አንቺ ያደግሽው እና በዛ ውስጥ እየተሳተፍሽ ያለሽው። እሷ ደግሞ እንደ ታላቅ ብዙ ነገር ማድረግ አለባት። ታላቅም ስለሆነች ቅድሚያ መሰጠትም የነበረበት ቅድሚያ የሚሰጣትም ለእሷ ይመስለኛል በቤተሰብ ውስጥና እሷስ እንዴት ነው ቢዝነስ ላይ ራን ከማድረግ አንጻር ወደ ውጭ ወጥቶ አንቺ የምትሰሪያቸውን ስራዎች ከመስራት አንጻር ምንም የምታስበው ነገር የለም? ፍላጎቱ የላትም ማለት ልክ ነህ። እንደ ቤተሰብ ታላቅ ናት ምናምን። እኔ ለመናገር ቤተሰቦቼ ረድተውኝ ምናምን አይደለም እዚህ የደረስኩት ማለት ደግፈውኛል በሀሳብ እንደዚህ ብታረጊው ነው እንጂ ኢኮኖሚካሊ ራሴን በራሴ እንትን ያልኩት የረገፍኩት እንጂ ማንም ሰጥቶኝ አይደለም። ማለት ፍላጎቱ ስላለኝ ነው። እኔ እሷ ደግሞ እንደዚህ አይነት ፍላጎቱ ላይ ትንሽ እንትን ያለች ናት። ለዛ የራሷ አሁንም ቢሆን እኮ እኔ እኩል ነን ማለት የራሷ ሱቅ አላት። ሼር ነው ሱቃችን ማለት እኔ የራሴ ግሎች አሉ። ሌላ ደግሞ ከእሷ ጋርም ሼር አለን። እኩል የምንካፈለው ሱቅ አለን። እቃ ምናምን ነገር የሴት ኮስሞቲክስ ናቸው እና እሱን በደንብ ሙሉ ታይሟን ሱቅ ውስጥ ነው የምታሳልፈው። የሚያስፈልገውን ነገር እኔን ትጠይቀኛለች። እዚህ ኦርደር የሚያስይዙ ሰዎች ካሉ ምናምን እዛ አመጣለሁኝ ማለት ነው እቃዎችን እና አሁንም ሰክሰስ ናት ማለት የምትፈልገው ላይ ናት እንጂ ያነሰ የሚባል ያይ ወንድሜ ያው ሲገልጽልን እንግዲህ በጣም ስራዋንም ሱቋንም ዘግታ ቤቱን ትሪት በማድረግ ይሄንን ቤት በመንከባከብ እና ደግሞ ብዙ ነገሮችን ታደርጋለች ለዚህ ቤት እና ያ ነገር የእሷ ህይወት ላይ ተጽዕኖ አይፈጥርም የሚለውን ነገር ለማወቅ ስለፈለኩ ነው። እሱ ልክ ተጽዕኖ ይፈጥርባት ይሆናል። እኔም ያው ዝም ማለት አልነበረብኝም። ይቅርታ ግን እዚህ ጋር አንድ ጥያቄ እዚሁ ላይ መጠየቅ ስለፈለኩ ነው። ቤት ውስጥ አጋዥ ወይም ሰራተኛ እንዳላችሁ የነገርሽኝ ነበረ። አጋዥ ወይም ሰራተኛ ካለ ያው የቤቱን ስራዎችን መስራት አብዛኛውን ነገር ማስተካከል የእሷ ድርሻ ነው የሚሆነው አይደለ? ታዲያ ለምንድን ነው እህትሽ በዚህ ነገር ውስጥ ኢንቮልቭ እንድታደርግ የተፈለገበት ምክንያት? ልጅ ሲኖርህ ማለት ልጅህን ለማታውቀው ሰው መስጠት ይከብዳል። ትረዳኛለህ ከወለድክ እና ከባድ ነው በጣም። እኔ ደግሞ ማማ ገና ልጁና ነው መውጣት ምናምን የጀመርኩት እና ለሰው አምኜ መስጠት አልቻልኩም። ገባ? እሱም ወንድ ልጅ ነው። ምንም ያክል ቢሆን እንደ ሴት ሊሆንላት አይችልም። ለዛ በአደራ ሰጧት። ከማመንም አንጻር ነው። ያው እሷም አላሳፈረች። ሰራተኛ ያው ጥላት በጣም ስለ ያው ሰራተኛ ያው ለስሙ ነው እንጂ ሰራተኛ ልጅና ምን ሰራተኛ ብለ ጥላት በጣም። ሁለተኛ ያው እሷም ታስቦ እሷ የሰራችው ምግብ አይጣፍጥም ብላ የሚሆን ምን ይሆን በቃ ያው ስለ ልክ እንደሷ እሷ ስለመደችኝ ነገር ስላለ ያን ነገር ለመቀልበስ ነው። ያን የእሷን ነገር በእሷ የደመኩትን ነገር ያው የሰራተኛ ምግብ አይጣፍጥም ሊሆን ይችላል። ያ ነገር ስላለ ከውስጡ ያለው ምንድነው እሷ በቃ እኔን በቃ ልጅና እኔን መንከባከብ ነው። ያው እህቷን ስለምትወድ ነው መሰለኝ የምትወደው። እሱማ እውነት ነው። ያው ማለት ግን ያው እኔ አንድ ማወቅ የምፈልገው ሌላ ነገር አለ። ከዚህ ቤተሰብ ውስጥ በቅርብ ከዚህ ከ2 ወር ከምናምን በፊት አንድ የተባረረች ሰራተኛ ነበረች ከዚህ ቤት። ያው ትዝ ትለኛለች። ትንሽ ያለመግባባት ተፈጥሮ ነው ከኔ ጋር እንኳን ያው እንዳልኩ ቤት ብዙ ጊዜ ስለማላሳለፍ ለኔ ጥሩ ሰው ናት። ግን ከባለቤቴ ጋር እየተላመደች ስትሄድ ጥሩ አይደለችም ስልህ አልተግባቡ። የድሮ ጸባይዋና ስትመጣ የነበረው ጸባይና አሁን እያሳየሽ የምትመጣው ጸባይ ትክክል አይደለች። ሰራተኛ ደግሞ አንተ ሊያዝ ወንድሜ እዚህ ጋር ምን አለ መሰለህ፣ ይቺ ሰራተኛ አሁን እንደምትለኝ የማያሳምን ምክንያት እየነገርከኝ ስላለ ነው። ቢያንስ ለ6 ዓመት ለ7 ዓመት እዚህ ቤት ሰርታለች። 6 ዓመት 7 ዓመት እዚህ ቤት ስትቆይ አሁን እንዴት ነው በዚች በተወሰነ ወራቶች ውስጥ የባህሪ ለውጥ አመጣች ልትል አይቻልክበት ምክንያት ምንድን ነው? እየተላመደች ስትሄድ ትናናቃለህ። ስለዚህ የልጅን ልብስ ታጥቢ ነበረችው ዝም ማለት የራሷን ማለት ያው እንግዲህ እች ልጅማ የራሷ ነገር ፈልጋ ነው ጋር ቢያንስ እኮ ለ6 ዓመት 7 ዓመት ስትቆይ እንደዚህ አይነት ባህሪ ቢኖርባት ቀድማ ልታሳይ ትችል ነበረ። ምናልባት አንቺ እሷ በተባረረችበት ሰዓት ላይ ሙጭ እንደነበርሽ ነው መረጃ የደረሰኝና እውነት ነው። ያው ስለ ልጅቷን እኔ በግልም በጣም ነው እንትን የምላት ሰፖርት ማረጋት ለቤተሰቦቿ ምናምን በዓል ሲሆን ምናምን ማለት ለእኔ ያው ከእህቴ በታችን በጣም ረድታኛለች። ማለት ታውቃለህ ቤት ካልሆንክ ብዙ ክፍተቶች ይኖራሉ።
ጥሩ ልጅ ናት። ግን ያው ማጨናነቅ አልቻልኩም ስል የራሷን ባለቤቴም እንዳለ የራሷን ነገር ፈልጋ ነው ማለት እስከ መቼ ሴት ልጅ ናት እስከ መቼ ሰው ቤት ተቀጥራ ምናምን ሲለኝ እንደውም ትንሽ ብር ነበረ በቃ እሱን ስጣትና ትሄድ ማለት ተመራርቀናል ባይመቸኝ እንኳን በቃ ስጣትና ለትንሽ መንቀሳቀሻ ገብቷል ኑሮም ስለሚከብድ እንደዛ ነው። ምናልባት አንቺ የሆነ የማታውቂያቸው ነገሮች ውጪም ስለነበርሽ በሰዓቱ ሊኖር ይችላል። ግን እሷ ያው ወደ ራሷ ስራ ለመግባት ወይ እንደዚህ ፈልጋ ከዛም ውጪ ደግሞ አንቺ እየነገርሽኝ ያለው ሳንቲም ተሰጥቷት ምናምን አይደለም ከስራ የተባረረችው። አላግባብ በሆነ መንገድ ነው ከዚህ ቤት እንድትወጣ ያደረጋችኋት። አሁን ስለሷ ማለት እንደዚህ ልትጠይቀኝ አይገባም። ለምን አሁን ስለ ሰራተኛ እንደውም እንደዚህ ያወራው ይኸውልህ እኔ የመጣሁበት ዓላማ አለ ማለት የተደበቀ ነገር አለ እዚህ ቤት ላይ። እቺ ልጅ ከስራ እንድትባረር የተፈለገበት ምክንያት አለ። አላስፈልገችም ምን ነው ይናክል እኮ ማለት ይሄን ያህል ጊዜ አብራችሁ ኖራለች 6-7 ዓመት። አላስፈልገችም የሚለው ምክንያት ያላስፈልገችበትን ምክንያት አልነገርካትም። ድንገት ነው ከቤት የሚያባረርካት። ቤቱ እኮ እኔ ነው ማለት አታስፈልጋ በቃ እኔ ያየው ነገር አየው በቃ ደበረኝ አወጣኋት። ምንድን ነው ያየኸውና እንዲደበር ያለ ማለት እቺ ልጅ እኮ ሰው ነች። ተነስተሽ ውጪ ስትላት የምትወርቅበት ነገር የላትም። እንዳለችውም ደግሞ የታሰበላትን ሳንቲም ሰጥታችኋት ወይ ራሷ እንድትቋቋም አደረጋችኋት ቢሆን ኖሮ ጥሩ ነበር። ግን ያንን ነገር እንኳን አላደረጋችሁ ማለት። ቆይ እስኪ አንድ አሁን የምታወራው እኮ ከተከበረች እኔ ስለምን እያወራው እንዳለ ማለት ነው ባለቤትሽ በደንብ ያውቃል። ከባለቤቴ ጋር ያተከበርኩ ባለቤቴ ደረግ እዮብ ልንገርህ፣ እኔ መርማሪ ጋዜጠኛ ነኝ። ይዤ የመጣሁት ኬዝ አለ። እንደነገርኳችሁ መጀመሪያ ስገባ የእናንተን የካፕል ስቶሪ ለማቅረብ አይደለም የመጣሁት። እኔ እዚህ ቤት የተደበቀ ሚስጥር አለ። ምናልባት አንቺ ወቂ አትወቂ አላውቅም። ብዙ ነገሮች አሉ እዚህ ቤት ውስጥ። ሰራተኛዋም እንድትባረር የተፈለገበት ምክንያት ይሄ ነው ማለት ይኸውልህ እዮብ፣ እኔ የመጣሁበትን ነገር ታውቃለህ፣ በደንብ ታውቃለህ ብዬ አስባለሁ። አሁን በምነግርህ ነገሮች መረጃዎችን ይዤ እንደመጣሁ ታውቃለህ። ይቺ ልጅ የተባረረችበት ምክንያት የሆነ የምታውቀው ሚስጥር ስላለን ያን ሚስጥር መደበቅ ስለምፈልግ እሷ ጋር እንዲደርስ ስለማፈልግ ነው እንድትወጣ ያረካት። ከዛም ውጪ ደግሞ ማለት ነው ይቺ ልጅ ነፍሰ ጡር እንደሆነች ታውቃለህ አይደል? እያወራህ ምንም አልገባኝ። ነፍሰ ጡር መሆኗን ታውቃለህ አታውቅም? የምን ነፍሰ ጡር ምንም አልገባኝ። እዮ በዚያ ኬር መሄድ ነው የሚያዋጣ። ይኸውልሽ እቴ እኔ ይኸውልሽ አንድ ነገር ልንገርሽ፣ ብዙ እዚህ ቤት ውስጥ የተፈጠረ ነገር አለ። አንቺ የማታውቂያቸው ብዙ ነገሮች አሉ። ለምሳሌ ይኸው እየነገርኩሽ ነው ያለሁት። እቺ ልጅ ስታባረሯት፣ እቺ ምስኪን ልጅ ስታባረሯት፣ እቺ ምስኪን ልጅ ስታባረሯት የ3 ወር ነፍሰ ጡር መሆኗን አውቃችሁ ነው ከዚህ ቤት የተባረረችው ምንም ነገር ሳታደርጉላት። ከዛ ውጪ ደግሞ ማለት ነው ባለቤትሽና እህትሽ ያላቸውን ግንኙነት አንቺ አታውቂም። ስርዓት የሚባል ነገር እኮ አለ። አንተ ከሷ እህት ጋር ምን አይነት ግንኙነት ነው ያለው? ቤቴ መተህ እኮ ነው እንደዚህ የምታወራው ያለ። እዮብ ይኸውልህ እየነገርኩህ ነው። ቤቴ መተህ ምናምን አትበል። አንተ ወንጀል ስትሰራ ስለያዝኩ ነው የመጣሁት። ከባድ ወንጀል ነው የሰራኸው ማለት። ወይ እሱ ዝም ይበልና አንተ የምታውቀው ነገር ካለ ብታስረዳኝስ? ስርዓት ብታረጋሽ ምንድነው የምታየው? ስለማወራው ነገር በደንብ ታውቃለህ። ያንተና የእሷ እህት ግንኙነት ጤናማ አይደለም። ይሄንን ነገር ደግሞ መደበቅ ስለምትፈልግ ብዙ ነገሮች አድርገሃል። ስርዓት አለ። ቤቴ ውስጥ መተህ ምን አይነት ነገር የምታወራው አንተ ባለጌ ነህ እንዴ? ይኸውልህ እዮብ፣ አንተ ትክክለኛ ማስረጃ ካለ እዚህ ውስጥ ምንም እጅህ ከሌለበት ማለት ነው ንገረን፣ ያለውን ነገር ንገረን። ይቺ ልጅ ለምን አባረርካት? እንዴት ነፍሰ ጡር ልትሆን ቻለች? አረ በፈጠረ በመድኃኒዓለም ዝም በል በእናትህ። ይኸውልሽ እቴ ግራ እንደተጋባሽ አውቃለሁ። ህይወትሽንም ልበጠብጥ አይደለም የምትጠው፣ ግን እኔ አባት በዚህ ልክ ልጁ ላይ ይጨክናልን ብዬ አላስብም። በጣም ግራ እንዳጋባሽ አውቃለሁ፣ ግን ያው የግድ ማወቅ ያለብሽ ነገር ነው። ማወቅ ያለብኝን ግልጽ ሆነ ካልነገር ይኸውልሽ እኔ እዚህ ጋር ሲጀምር ባለቤትሽና እህትሽ ያላቸው ግንኙነት ጤናማ አይደለም። ጤናማ አይደለም ማለት አሁን እነሱ እያሳለፉት ነገር ያለው እያሳለፉት አንቺ በሌለሽበት ጊዜ እያሳለፉ ያሉት ልክ ባልና ሚስት እንደሚያሳልፉት ነው። እህትሽ ስለሆነች እንደ እህትሽ ምናምን ትሪት እያደረጋት አይደለም። ሌላ ግንኙነት ውስጥ ነው ያለው ከእህትሽ ጋር። ይሄን ነገር ደግሞ ሰራተኛዋ ታውቃለች። ስለምታውቅም ደግሞ እሷን በተለያዩ ጥቅማ ጥቅሞች ይዞ አስሯት ብዙ ነገር ሲያስደርግ ነበረ። አንተ ስርዓት አድርገህ የሱትራ እየበጠበጥክ ነው ያለው ሰውዬው። እዮብ ይኸውልህ እኔ አይደለሁም አንተ ነህ ቆሻሻ ስራ ስትሰራ የነበረው። ይኸውልህ የሚለው ነገር እውነት ነው። አንተ ባለጌ እያወራሁ ያለሁትን ነገር ታውቃለህ። አስረዳት ማለት በእግዚአብሔር ስም የሆነ አንተ በእግዚአብሔር ስም አትበል በእናትህ። አንተ በአንተ ስም እግዚአብሔር የሚጠራ አይደለም። ይኸውልህ ስነ ስርዓት ያዝ። እየነገርኩህ ነው፣ ስነ ስርዓት ያዝ።
አንተ ምን አይነት ቤተሰብ ያሳደገ አንተ በገዛ ልጅ ላይ ጨከንክ ሰው እኮ ነህ። ልጅ እንደዚህ ያደረካት አንተ አይደለ? ታውቂያለሽ ልጅሽ ለምን እንደታመመች? ልጅሽ ምን ሆና ነው እንደዚህ ሆነች? ታውቂያለሽ? አታውቂም አይደል? አንቺ ብቻ ገንዘብሽን አውጥተሽ ማሳከምሽን ብቻ ነው የምታየው። ልጅሽን ዞር ብለሽ አልጠይቅሻትም፣ አላወራሻትም። አንተ ስለዚህ እኮ የምታወራ? አዎ ስለ ልጅ ነው እያወራ ያለሁት። አንተ ሆን ብለህ በምግብ ውስጥ ከሰራተኛችሁ ጋር ተባብረህ ምግብ ውስጥ እንትን የእንቅልፍ ውጣ ናውጣ አንተ አትንከኝ። አልወጣም አትንከኝ። ለምን አትረጋጉ? ውጣ አልወጣም ውጣ ናውጣ አልወጣም ውጣ አልወጣም ቆሻሻ ውጣ። እንግዲህ ውድ ቤተሰቦቼ ያው ኢዮብ እንግዲህ ብዙ ነገሮች እንዳይታወቁበት ስለፈለገ ያሳየ የነበረው ባህሪ እንዳያችሁት ነው። በጣም አግሬሲቭ እየሆነ ነበረ። በጣም ሲቆጣ ሲነጫነጭ ነበረ። ከመጀመሪያውም ጀምሮ ደግሞ በጣም እየቀባጠረ ነበረ። ብዙ ነገሮችን ለመምታት ጥረት እያደረገ ነበረ። በትክክል ካሰች የሰጠችን ነገር ትክክል ነው አይደለም የሚለውን መረጃ ለመሰብሰብ ስለሆነ የሄድኩት ዛሬ። እኔም ኃይል አጠናክሬ አልሄድኩም። ለዛ ነው እሱም በእንደዚህ ልክ ሊፈነጭብን ከቤትም ሊያስወጣን የቻለውና መረጃ መሰብሰብ ስለነበረ መጀመሪያ ማድረግ የነበረብኝ መረጃ መሰብሰብ ስለነበረ ነው። ይሄ ነገር እውነት ነው አይደለም ምንድን ያለውን የሚለውን ነገር ማጣራትም ስለነበረብኝ ነው። ካሳቸው የሰጠችኝን መረጃ ብቻ ይዤ ገብቼ ትክክለኛ ወንጀለኛ ነብዬ ይዤ መውጣትም ስለማልችል ከዛም ውጪ ደግሞ እዚች ሕፃን ልጅ ላይ ምንም ነገር እንዲደርስባትም ስለማልፈልግ ያው ልጃቸው ናቸው። ሚስትየውንም ማስጠንቀቅ ባለብኝ ልክ ማስጠንቀቅ ስለነበረብኝ ነው ረጋ አድርጌ ቀለል አድርጌ ለማዋራት ጥረት ያደረኩት። ግን ያሰብኩት ሀሳብ አልተሳካም። እሱም ደግሞ ከቤት በጣም አግሬሲቭ ሆኖ ሊያባረረኝ ችሏል። ሚስትየውም ደግሞ እየነገርኳት ያለውን እውነታ አጠገቧ ያለ አፍንጫዋ ስር ያለን እውነታ መመልከት አቅቷት ነው ከሱ ጋር ተባብራ እንደወጣ ስታስገድደኝ የነበረው። ያው ምናልባት ባለቤቷን ፕሮቴክት ለማድረግ ስለፈለገች ሊሆን ይችላል ያን ነገር ስታደርግ የነበረው። ግን ያው ኢዮብ በትክክል እዚህ ወንጀል ውስጥ እንደተሳተፈበትና የዚህ ወንጀል ባለቤት መሆኑን ማረጋገጥ ያለው። ስለዚህ ልጅየዋን ለማዳን ማድረግ ያለብኝን ነገር ሁሉ ማድረግ ይሆናል። እሱን ደግሞ ለህግ አካላት አሳልፌ የምሰጠው ይሆናል። ከዛ በፊት ግን ማድረግ ያለብኝ ማጣራት ያለብኝ መሰብሰብ ያለብኝ መረጃዎች ይኖራሉ። ማስረጃ ሲኖረኝ ብቻ ነው ይሄ ልጅ ለህግ አካል አሳልፌ መስጠት የምችለውና መረጃዎች የመሰብሰብ ስራን ምሰራ ይሆናል። እንግዲህ ውድ ቤተሰቦቼ እስካሁን ድረስ ፕሮግራሜ ስትከታተሉኝ ስለነበራችሁ ከልብ አድርጌ ነው ማመሰግናችሁ። እንዲሁም ደግሞ ቻናሉን በደንብ ሼር እያደረጋችሁ ለብዙ ሰዎች ስታዳርሱልኝ የነበራችሁን ሰዎችን በዚህ አጋጣሚ በደንብ አድርጌ ለማመስገን እፈልጋለሁ። ከዛ ውጪ ደግሞ ይህን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉኝ እንድታበረታቱኝ እፈልጋለሁ። ቪዲዮንም ላይክ በማድረግ መጀመራችሁን አትርሱ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ ቸር ቆዩልኝ።